አንድ ሰው በጣም ወንጀለኛ ነው። 7 ሰዎች የገደለ ወንጀለኛ ነው። ስንት ሰው? አሁን ሊናዘዝ ወደ አንድ ካህን ሄደና አባቴ ፍቱኝ መናዘዝ ፈልጋለሁ ኃጢአቴን አላቸው። እሺ ምንድነው የኔ ልጅ ሲሉት 7 ሰው ገድያለሁ አላቸው። የሚገርማችሁ ካህናት በጣም ብዙ ኃጢአት ከመስማታቸው የተነሳ በሆነ ኃጢአት አይደነቁ። አሁን እኛ የሚመስለን የሆነ ኃጢአት ስትነግራቸው ወይ ጉድ እንዲህ ሲያረግ ከርሞ መጣ የሚሉ ነው የሚመስለናል። ለሐኪም በሽታ አዲስ ነገር ነው፣ ለካህናት ኃጢአት አዲስ ነገር አይደለም። ይሄ ልጅ ግን 7 የገደለው በአጋጣሚ ከተሾሙ ዓመት ያልሞላቸው ገና ወጣት ካህን ጋር ነው ሄደው እና 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ 7 ብለው ደነገጡ። ሲደነግጡ እኚህ ሰውዬማ አጋልጠው ይሰጡኛል ብሎ እሳቸውንም ገደላቸው። ሲደመር ስንት ሆነ? አሁን 8 ሰው ገደልኩ ብሎ ደግሞ ሊናገር ወደ ሌላ አባት ሄደ። ሌላ ካህን ጋር ሄደና አረጋዊ ካህን ናቸው፣ ብዙ ዓመት ያገለገሉ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ለሆኑ ካህን ስናገር አደነጋገጣቸውን ሳየው ሊያጋልጡኝ ይችላሉ ብዬ እሳቸውንም ገደልኳቸው። በድምሩ ስንት ሰው ገድያለሁ ሲላቸው ወይ ይሄ ነው ያሳሰበ፣ ይሄ እኮ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ ማለት ሰውየው አያያዙ ያምርም አይደለም። ስለዚህ ወይ እቺ ነች ያሳሰበች፣ አይዞ አንተ ትንሽ የሚፈታተነ መንፈስ አለ፣ ጠበል መጠመቅ አለብህ፣ ጠበል አጠምቃለሁ ከዛ ትሄዳለህ አሉት። ደስ አለው። ከዛ ይዘውት ሄዱ። ጫካ አለ፣ ጫካውን አለፉ። ከዛ የሆነ ጉድጓድ ጋር ደረሱ። ከዛ እዚህ ጉድጓድ ውስጥ ጠበል አለ ከስር ያስቀመጥኩት፣ በገመድ አወርድሃለሁ ቀድተህ ታመጣለህ አጠምቃለሁ አሉት። በገመድ አወረዱት። ከዛ ሰውየው ወርዶ ጠበሉን ሊቀዳ ሲል ምንም ጠበል የለም እዛ ቦታ ላይ። ከዛ ኧረ ጠበል የለም ብሎ ሲመለስ የወረደበትን ገመድ ሰብስበውታል። አባ አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን እኛ አባት ይገርማቸዋል። በቀን አንዴ ማታ ማታ ይመጡና አንዲት ኮዳ ውሃና አንዲት ዳቦ ይወረውሩለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል፣ ደምህን ማፈሰው ይላል። እሳቸው ይመጣሉ። በቀን አንዴ አንዲት ዳቦ ይሰጡታል። በቀን አንዴ በላ ማለት ምን እያደረገ ነው? አቤት እየጾመ ይመጣሉ፣ ይሰጡታል። ልውጣ ብቻ ይላል። እየዛተ 7 ቀን 14 ቀን 21 ቀን 28 ቀን ብዙ እየጾመ ሲመጣ ስድቡ እየቀነሰ መጣ። ከዛ ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። በቃ መታሰሪ ካልቀረ ቢያንስ ላንብባል። አሁን ይሄ ሰው ቁጭ ብሎ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ማንበብ ጀመረ። ሲያነብ ልቡ መሰበር ጀመረ። ኧረ የኔ አባት እኔ 7 ሰው ገደልኩ እላለሁ፣ ለካ የኔ ኃጢአት ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። ደግሞ መልሶ እያለቀሰ ደረቱን እየደቃ ይጠብቃቸዋል። ምን ነው ይሉታል፣ ለካ እንዲህም አድርጌያለሁ ለካ ይላል። መጽሐፍ ቅዱስም ባነበበ ቁጥር ራሱን እያየ ማለት። ከዛ ከብዙ ጊዜ በኋላ ከዓመት በላይ ሰውዬ ሲጾም ሲጸልይ ከቆየ በኋላ አንድ ቀን እኛ አባት ሲመለሱ የለም እዛ ጉድጓድ ውስጥ። ደነገጡ። ያው የሱ ነገር ቤት በኩል ሊመጣ ነው ብለው ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው። በቅቷል ሰው። እግዚአብሔር ይፍታህ አሉት፣ ተሰወረ። ይህን ሰው ወደ ቅድስና ወደ ህብአት ወደ መሰወር ያበቃው ካህኑ የሰጡትን ቀኖና ምን ስላለ ስለፈጸመ። አባቶቻችን ጾሙ፣ ጸልዩ፣ ስገዱ የሚሉን ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው? ወደ እግዚአብሔር።